ዛሬ ደግሞ እኔ እህታችሁ ከሁላችሁ ያነስኩ ነገር ግን ጸጋውን አብዝቶልኝ ቃልን አብረን እንድንካፈል እድልን ስለሰጠኝ ለእግዚአብሔር ለአምላካችን ክብር ይገባዋል። ወደ ጸሎት ከመሄዳችን በፊት አንድ ነገር ሁሌ ይባላል፣ ብዙ ሰዎች ይሉታል። እግዚአብሔር ሰውን ከፈጠረበት ይልቅ እግዚአብሔር የሰውን ልጅ የታደገበት ያዳነበት መንገድ ጥበቡ ይደንቃል። ምክንያቱም አምላክ የሆነው እሱ ሰው ሆኖ እኛም መስሎ በእኛ መካከል ተገኝቶ ለኛ ቤዛ እንዲሆን እግዚአብሔር ኢየሱስን ሰጠን። ሃሌሉያ! የሚገርመው ማንም ዋጋችንን ሊከፍል አይችልም ነበር። ምክንያቱም የእግዚአብሔር ቃል በመዝሙር 49:8 ላይ እንደዚህ ይላል፣ የነፍስ ዋጋ የነፍስ ቤዛ ውድ ነውና በቂ ዋጋ ከቶ ሊገኝለት አይችልም ይላል። አይገርምም? የነፍሳችን ዋጋ እጅግ ውድ ነበር። በየትኛውም ነገር ሊከፈል የማይችል ነበረ። እግዚአብሔር ነፍሳችንን የገዛው በራሱ በልጁ በኢየሱስ ነው። ክብር ይገባዋል። ሃሌሉያ! እግዚአብሔር ልጁ ክርስቶስ ኢየሱስን ሰጥቶ የነፍሳችንን ዋጋ እንዲከፈል አደረገ። እንደገና እንደ እግዚአብሔር ምሕረት ባለጠግነት ቸርነት ፍቅሩ የሰው ልጅ በእግዚአብሔር ላይ ቢያምጽም እንኳን እንደገና እግዚአብሔር ልጁ ኢየሱስ ክርስቶስን ሰጥቶን በባለጠግነቱ መጠን በደሙ በተደረገ ቤዛነት የኃጢአት ይቅርታን አገኘን። ሃሌሉያ! ለሱ ክብር ይሁንለት፣ ምስጋና ይሁንለት። ቆመን አብረን እንጸልያለን። ሃሌሉያ! እንቆምና እናመሰግናለን። ምንችል ሁሉ ቆመን አምላካችንን እግዚአብሔርን እናከብረዋለን። ልጁ ክርስቶስን ስለሰጠን፣ ከኃጢአት ባርነት ነፃ ስላወጣን፣ ስለታደገን፣ ስለተቤዠን፣ ስለደረሰልን ለዚህ ለአምላካችን ለእግዚአብሔር ክብር ይገባዋል። እግዚአብሔር አባት ሆይ እናመሰግናለን። በዚህ ማለዳ እናከብረሃለን። ምስጋናችን ዙፋንን ይክበበው። እግዚአብሔር ሆይ አምልኳችን በፊት እንደ ዕጣን ይሁንልህ። ይህ ጉባኤ ያመሰግናል። ልጅ ክርስቶስን ያለ ስስት ሰጥተህናልና ለኛ እንዲሞት እንዲቤዠን እንዲታደገን የነፍሳችንን ዋጋ እንዲከፍል የልጅነትን ስልጣን እንዲሰጠን ስለሰጠህን እናከብረሃለን። እልልታችን ላንተ ይሁን፣ ውዳሴያችን ላንተ ይሁን። ክብር ይገባሃል፣ ክብር ይገባሃል ኢየሱስ፣ ክብር ይገባሃል አምላካችን ሆይ እናመሰግንሃለን፣ እናመሰግንሃለን። ልጆቼ ብለህ ስለጠራህን፣ ቤተሰቦች ስላደረከን፣ የርስት ተካፋይ ስላደረከን፣ ስለታደከን፣ ስለደረስክልን እግዚአብሔር አባት ሆይ ክብር ይገባሃል። በልጅ በኢየሱስ ስም እናመሰግናለን። ምስጋናችን ዙፋንን ይክበበው፣ ምስጋናችን ዙፋንን ይክበበው። በዜማ ክብረንሃል። አሁን ደግሞ በጸሎታችን እናመሰግናለን፣ እናመሰግናለን። ጠላት እየሰማ እናመሰግናለን። የነፍሳችንን ዋጋ ከፍለሃልና ክብር ይገባሃል ጌታ ሆይ። ምስጋናችን ይገባሃል፣ አምልኳችን ይገባሃል። ሃሌሉያ ሃሌሉያ! እግዚአብሔር አብ ሆይ ክብር ይገባሃል። እግዚአብሔር ወልድ ሆይ ክብር ይገባሃል። ጌታ መንፈስ ቅዱስ ሆይ ክብር ይገባሃል። ላንተ ምስጋናችን ይገባሃል። እግዚአብሔር ሆይ ስግደታችን ይገባሃል፣ እልልታችን ይገባሃል፣ ውዳሴያችን ይገባሃል። ሃሌሉያ ሃሌሉያ! ክብር ይገባሃል እግዚአብሔር ልጅ ኢየሱስ ሆይ። እግዚአብሔር አባት ሆይ በደም የተቤዠኸው የልጅ የክርስቶስ ኢየሱስ ውጤቶች የሆንን
ዛሬ ልጆች በፊት ተሰብስበናል ቃልህን ልንሰማ። ቃልህ ይፈውሳል፣ ቃልህ ያድናል፣ ቃልህ ያቆማል፣ ቃልህ ያሻግራል፣ ቃልህ ጉልበት ይሆናል፣ ቃልህ ያስታጥቃል። ዛሬ በቃልህ ተናገረን፣ ዛሬ በቃልህ ተናገረን። እግዚአብሔር አባት ሆይ አዝኖ የመጣ ደስ ብሎት ይመለስ። ሰላም አጥቶ የመጣ ሰላምን አግኝቶ ይሂድ። ተጣልቶ የመጣ ታርቆ ይመለስ። አዝኖ አቅሙ ወድቆበት እንዴት ሆናለሁ ያለው እግዚአብሔር ሆይ ዛሬ በቃልህ ጉልበት ያግኝ። ታሞ የመጣ ተፈውሶ ይመለስ። እግዚአብሔር አባቴ ሆይ ኑሮ ከብዶት የመጣ ዛሬ በፊት አውርዶት ይሂድ። እናንተ ደካሞች ወደ እኔ ኑ ሸክማችሁን እኔ እሸከማለሁ ስላልከን ሃሌሉያ ሃሌሉያ። አብ አባት ብለን እንድንጠራ ምክንያት የሆንከን ኢየሱስ ሆይ ዛሬ ያንተ ቤተሰብነት ስልጣን የልጅነትን ስልጣን እንድታስተምረን በመንፈስ ቅዱስ እንለምንሃለን። ቃልን የሚያበራው መንፈስ ቅዱስ ያብራልን፣ መንፈስ ቅዱስ ያብራልን። ሐሳባችንን የሚሰርቅ የአየሩ አለቃ ያ ክፉ መንፈስ በኢየሱስ ስም ይታሰር፣ በኢየሱስ ስም ይታሰር። አየሩን አካባቢውን ይልቀቅ። ሐሳብን ወደ አእምሮአችን የሚያመጣ ልባችን ካንተ ጋር እንዳይገናኝ የተለያየ ጭንቀት የሚጭንብን በክርስቶስ ኢየሱስ ስም አጀንዳው ይፍረስ። ልቀቅ፣ አየሩን በኢየሱስ ስም ልቀቅ። ሃሌሉያ። በዚህ ጉባኤ ያለህ በሰዎች ውስጥ ያለህ ጸጥ ብለህ በኢየሱስ ስም ይህን ጉባኤ ልቀቅ፣ በኢየሱስ ስም ይህን ጉባኤ ልቀቅ። ሃሌሉያ። ለዚህ ጉባኤ ሰላም ይሁንለት፣ ደስታ ይሁንለት፣ ተስፋ ይሁንለት። እግዚአብሔር አባት ሆይ በቃልህ ፈውሰን፣ በቃልህ ተናገረን፣ በቃልህ አጽናናን፣ በቃልህ አቁመን። በጌታችን በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ዛሬ አብረን እንድናይ በልቤ ያለው የእግዚአብሔር ቤተሰብ ወይም ልጅነት፣ የእግዚአብሔር ልጅ መሆን፣ የእግዚአብሔር ቤተሰብ መሆን፣ የቤተሰቡ አባል መሆን ምንድነው? የምናገኘው ትርፍ ምንድነው የሚለውን ነው። ለዚህ ደግሞ ዮሐንስ ምዕራፍ 1 ቁጥር 12ን በማንበብ ጀምራለሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደዚህ ይላል፣ ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ተሰጣቸው። ሃሌሉያ ሃሌሉያ። በልጁ በክርስቶስ በተላከው ከድንግል ማርያም በተወለደው በጴንጤናዊ በጲላጦስ ዘመን በተሰቀለው በተቀበረው ደግሞም ከሲኦል ወደ ሲኦል ወደ ወረደው በሶስተኛውም ቀን የትንሣኤን አካል ለብሶ በተነሳው በኢየሱስ ክርስቶስ ላመኑት የእግዚአብሔር ልጆች መሆን መብት ተሰጣቸው። ሃሌሉያ። ክብር ለጌታ ይሁን። ልጆች ታውቃላችሁ፣ የአንድ ቤተሰብ ልጆች ተብለን ስንወለድ በአባታችን ቤት፣ በእናታችን ቤት፣ በቤተሰቦቻችን ቤት መብት አለን አይደል? እኔ የማንም ሰው ቤት ውስጥ ዘው ብዬ ገብቼ መብቴ ነው ማለት አልችልም። ከዛ ቤት ምን መሆን አለብኝ? መወለድ፣ የዛ ቤተሰብ አባል መሆን አለብኝ። እግዚአብሔር አምላክ በልጁ በክርስቶስ የልጅነት መብት ሰጥቶናል። ልጆች ተብለን ተጠርተናል። ልጅነት
የሚገርመው ነገር የሚገባን መቼ መሰላችሁ? በክርስቶስ የማያምኑ የእግዚአብሔር ልጆች አይደሉም። በማን የማያምኑ? በክርስቶስ የማያምኑት የእግዚአብሔር ልጆች አይደሉም፣ ነገር ግን ፍጥረቱ ናቸው። ለልጅነት መብት ያላቸው በክርስቶስ ያመኑ ብቻ ናቸው። የቤተሰብ አባል ያልተደረገ በኢየሱስ ክርስቶስ ያላመነ የእግዚአብሔር ቤተሰብ ተብሎ አይጠራም። ምን ይባላሉ? የቁጣ ልጆች ይባላሉ። ኤፌሶን ምዕራፍ 2 ቁጥር 3 ብዙ ጥቅስ ልሰጣችሁ እችላለሁ። ስለዚህ ማነበውን አነባለሁ። ብዙ ነው ለዚህ የሚሰጠን ኮንፈርሜሽን። ሁለተኛ የማይታዘዙ ሰዎች ይባላሉ፣ በክርስቶስ ያላመኑ። ኤፌሶን 5 ቁጥር 6 እንዲሁም ኤፌሶን ምዕራፍ 2 ቁጥር 2 በኢየሱስ ክርስቶስ ያላመኑ አመፀኞች ይባላሉ። የዲያብሎስ ልጆች ተብለው ይጠራሉ። እኛ አይደለንም እኮ። የሚገርመኝ ነገር ጌታ ኢየሱስ ክርስቶስ አይሁድን መሲሁን ሲጠብቁ የነበሩትን 10ቱን ትእዛዛት ለመኖር የተሰጣቸውን 300 ምናምን ትእዛዝ ለመኖር የተጉ የኢየሱስ ክርስቶስ ወደዚህ ምድር መምጣት የተመረጡ ህዝቦች ምክንያት የሆኑ ነገር ግን የመጣውን መሲህ ያልተቀበሉትን ኢየሱስ እንዲህ አለ። አይሁድን ነው እንዲህ ያለው እኮ፣ ያላመኑትን ያልተቀበሉትን። እናንተስ ከእግዚአብሔር ብትሆኑ ኖሮ እኔን ትቀበሉኝ ነበር፣ ነገር ግን እናንተ የአባታችሁ የዲያብሎስ ናችሁ አለ። ከዲያብሎስ ልጅነት ነፃ ያወጣን ኢየሱስ፣ ክብር ለሱ ይገባዋል። ምስጋናችን ለሱ ይገባዋል። የዲያብሎስ ልጆች ከመባል ነፃ የወጣን፣ ከኃጢአት ባርነት ነፃ የወጣን እኛ የእግዚአብሔር ልጅ ተብለን ተጠራን። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በአዳም የተወሰደብንን ያን የልጅነት መብት፣ ያን የህይወት መኖር፣ በህይወት መኖር ለዘላለም ከኃጢአት ስር የጣለንን ያን የኃጢአት ግንድ ክርስቶስ ቆረጠልን። ዛሬ እኛ የምንታወቀው የእግዚአብሔር ልጆች ተብለን ነው። የእግዚአብሔር ቤተሰቦች ተብለን ነው። ሃሌሉያ። የሚገርመው ጌታ ኢየሱስ ክርስቶስ አይሁዶችን ዮሐንስ ምዕራፍ 8 የተናገረውን ባነበው በጣም ደስ ይለኛል። ምዕራፍ 8 የዮሐንስ ወንጌል ቁጥር 42 እንደዚህ ይላል። ምዕራፍ 8 ቁጥር 42 ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ቢሆን ኖሮ እኔ ከእግዚአብሔር ወጥቼ መጥቻለሁና በወደዳችሁኝ ነበር። እርሱ ላከኝ እንጂ በገዛ ራሴ አልመጣሁም። የምናገረው ለምን አታስተውሉም? ምክንያቱም ቃሌን መስማት ስለማትችሉ ነው። እናንተ የአባታችሁ የዲያብሎስ ናችሁ፣ የአባታችሁንም ፍላጎት ለመፈጸም ትሻላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ በእርሱ ዘንድ እውነት ስለሌለ በእውነት አልጸናም። እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው። ይህንን የተናገረው ጌታችን ኢየሱስ ክርስቶስ ነው። ለአይሁዳን ነው እንደዚህ ያለው። መሲሁን ለሚጠብቁ እኔን አልተቀበላችሁም፣ እናንተ ከእግዚአብሔር አይደላችሁም፣ ከአባታችሁ ከዲያብሎስ ነው፣ ከዛ ከውሸት አባት ከነፍሰ ገዳይ የሆነው ነው አላቸው። ዛሬ ግን እኛ
በጌታችን በኢየሱስ ክርስቶስ አምነን እሱን ስለተቀበልን የእግዚአብሔር ልጆች ተብለን ተጠራን። ሃሌሉያ! የልጅነት ስልጣን መብት ተሰጠን። ኢየሱስ ክርስቶስ በማርያም በኩል ድንግል በሆነችው በሷ በኩል ለሰው አእምሮ በማይገባ በሱ ዘንድ ግን የዘመናት እቅዱ የነበረው ዛሬ እኛን የነፍስ ዋጋ ከፍሎ መግዛት ነበር፣ የኃጢአትን ዋጋ። እግዚአብሔር እቅዱ ተሳካለት። ልጆቼ ብሎ ጠራን፣ ቤተሰቦቼ ብሎ ጠራን። በእኛ አላፈረብንም፣ ምክንያቱም በክርስቶስ ደም ከኃጢአት ነፃ ወጥተናልና። ሃሌሉያ! ልጅነት ሮሜ 8 አብረን ብናነበው ደስ ይለኛል። ሮሜ 8 ቁጥር 14 እስከ 17 ያለውን እንዲህ ብዬ አነባለሁ በጌታ በኢየሱስ ስም። በጣም ደስ የሚለኝ ቃል ስለሆነ ሮሜ 8 በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር እስቲ በሉት ልጆች ናቸው። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበት የልጅነት መንፈስ ተቀብላችኋልና። ለኛ አይገባንም። በአዲስ ኪዳን ተወልደን ስላደግን፣ አንዳንዶቻችን በሰንደይ ስኩል ስላደግን፣ አንዳንዶቻችን ጌታ ቤታችን መጥቶ አንኳኩቶ ስለጠራን፣ አንዳንዶቻችን ከወደቅንበት ከተረሳንበት እግዚአብሔር ራሱ ፈልጎ እዚህ ቁጭ ስላደረገን፣ በብሉይ ኪዳን ዘመን ለነበሩ ግን ይናፍቁት የነበረው ሕይወት ይሄ ነውና እግዚአብሔር አምላክ ፊት ሆኖ በቀጥታ በአባ አባት ሆይ ብለን ለመጸለይ የማይችሉ የነበሩ ያ ስሜት የሚገባቸው ግን ይሄ ቃል ቢነበብላቸው ያስደነግጣቸዋል። ምክንያቱም ብዙ ፕሮሰስ ነበረው። እግዚአብሔርን ለማግኘት ድምጹን ለመስማት ነቢያትን መፈለግ፣ የእግዚአብሔር ታቦት ወዳለበት መሄድ፣ ነቢያቶቹን ፈልጎ ማግኘት። ዛሬ ግን በመንፈስ ቅዱስ እግዚአብሔር ራሱ በልባችን አድሮ ቤተ መቅደሴ ናችሁ፣ ልጆቼ ናችሁ፣ በእናንተ እመለካለሁ አለ። ክብር ለሱ ይሁን፣ ምስጋና ለሱ ይሁን። እቤታችን ገባ ኢየሱስ፣ ኑሯችን ውስጥ ገባ ኢየሱስ፣ ጓዳችን ውስጥ ገባ ኢየሱስ። ልጄ ናችሁ፣ ልጆቼ ናችሁ ሲል እግዚአብሔር የእግዚአብሔር ልጆች ቁጥር 16 ላይ የእግዚአብሔር ልጆች መሆናችሁን ያ መንፈስ ራሱ ከመንፈሳችሁ ጋር ሆኖ ይመሰክራልና። ልጆች ከሆነ ወራሾች ደግሞ ነን። የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረው ወራሾች ነን። ሃሌሉያ! ይህንን በኋላ ላይ አነሳዋለሁ። ይሄን ክፍል የክብር ወራሾች ነን። የዚህ ምድር አይደለም። የሰው ጆሮ ያልሰማው፣ የሰው አይን ያላየው፣ የሰው አእምሮ ያላሰበው ሜዲን ጋድ የሆነ አገር ይጠብቀናል። ይህ ለእግዚአብሔር ልጆች የተዘጋጀ ውርስ ነው። ሃሌሉያ! እግዚአብሔር ልጄ ሲል በጓዳ ስናለቅስ፣ ስናነባ፣ ስንወርቅ፣ ስንነሳ አባት ልጁን እንደሚያባብል እሱ በመንፈሱ በጓዳችን ሆኖ አብሮን ስንደክም የሚያበረታ፣ ስንታክት አቅም የሚሰጥ፣ ተስፋ ስንቆርጥ ተስፋ የሚሰጥ፣ ሰላም ስናጣ በድንገት የማናቀው ሰላም በልባችን ሲሞላ የእግዚአብሔር ልጆች መብት ይሄ ነው። መከራ ባለበት በዚህ ዓለም
መከራው እያለ እኛ ግን በሰላም እንኖራለን። ችግሩ እያለ ምክንያቱም የሰላም አለቃ ድንቅ መካሪ የሆነው ኢየሱስ እሱ በቤታችን በመንፈስ ቅዱስ አብሮን አለ። ለዚህ ነው የእግዚአብሔር ልጆች እንዴት አለፍነው ብለን ሳናስብ አልፈን ነገሮችን የምንገኘው። በአንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው። ሃሌሉያ! በልጁ በክርስቶስ ያቀደው እቅድ የሰውን ልጅ የነፍስ ዋጋ ከፍሎ ሊቤዠን ሊታደገን እሱ ብቻ አይደለም። የአብ ፍቅር ለሰው ልጅ ያለው ነገር መላእክትን ራሱ ሳያስቀናቸው አይቀርም። እግዚአብሔር አብ ለሰው ልጆች ያለው ፍቅር፣ ለሰው ልጆች ያለው ርህራሄ፣ ለሰው ልጆች ያለው ምህረት በልጁ በክርስቶስ በመስቀሉ ዕለት በዛ በመከራ የኃጢአታችን ዋጋ በተከፈለበት በዛን ጊዜ እግዚአብሔር አባት እኛን ለመታደግ በአንድ ልጁ ዝም ብሏል። የፍቅሩ ጥልቀት ሃሌሉያ! ዛሬኛ አባቴ ሆይ ችግራችንን ለመንገር ያለንበትን ነገር ለማውራት ከእግዚአብሔር ጋር ለመነጋገር የምንወጣው ውጣ ውረድ የለም። ኢየሱስ ከፍሎታል። የምንሄድበት መንገድ የለም። የምናሟላው ፎርሙላ የለም። ልጅነትን ለማግኘት በክርስቶስ ኢየሱስ ማመን ብቻ ነው። ሃሌሉያ! ሁለተኛው ልጅነትን በክርስቶስ ኢየሱስ በማመን የሚመጣ ውጤት ነው። የእግዚአብሔር ልጅ መሆን፣ የእግዚአብሔር ቤተሰብ መሆን በሌላ መንገድ አይቻልም። ሌላ መንገድ የለውም። ጾም ጸሎት የለውም። ዳገት መውጣት መውረድ የለውም። ድንጋይ መሸከም የለውም። የኛ አስተዋጽኦ የለውም። ልጅነት በክርስቶስ ኢየሱስ በማመን የሚመጣ መብት ነው። የሰው ልጅ ይሄንን አምኖ ካልተቀበለ በስተቀር የእግዚአብሔር ቤተሰብ ሆኖ ሊጠራ አይችልም። የእግዚአብሔር የልጅነት መብት አባቴ ነው እግዚአብሔር ብሎ ለማለት የሚያስችለው በክርስቶስ ማመን ብቻ ነው። ሌላ መንገድ የለውም። 10 መንገዶች 20 መንገዶች የለውም። እግዚአብሔር ልጆቼ ብሎ እንዲጠራን በክርስቶስ ኢየሱስ ማመን ብቻ ነው። በዮሐንስ ምዕራፍ 1 ቁጥር 12 ላይ ሁላችሁም በክርስቶስ ኢየሱስ የተነሳ ነው በማመን የእግዚአብሔር ልጆች ናችሁ። የእግዚአብሔር አምላክ ለፍጥረቱ ፀሐይን፣ ጨረቃን፣ ይህንን ፍጥረት ዓለም አጽናፍ ዓለሙን በሙሉ ከቸርነቱ ከፍቅሩ ብዛት ለሰው ልጅ ሁሉ ሰጥቷል። በክርስቶስ ላመነውም ላላመነውም መርሁ ይሰራል። አንዳንድ ጊዜ የእግዚአብሔር ልጆች መሆን እግዚአብሔርን ጨጭቀን ብለን የምንቀበል ይመስላል። አይደለም። ለልጆቹ እግዚአብሔር እሱን ለማያውቁ ለማያምኑ ላልተቀበሉት እንኳን ማንም ሊሰጥ የማይችል ንፋስን፣ ፀሐይን፣ ጨረቃን፣ መንጋትን ሁሉን ሰጥቷል። ክብር ለእግዚአብሔር ይሁን።
ለተቀበሉት ግን ክርስቶስን ላመኑ ግን የልጅነት መብት ሰጥቶናል። ልክ የምንወደውን ሰው እንደምንጠይቅ የምንወደውን የሥጋ አባታችን ሁሉን እንደሚያደርግልን እንደምናምን ቤተሰቦቻችን ለልጆች እንደሚጠነቀቁ መልካም የሆኑ ቤተሰቦች እግዚአብሔር አምላክ እንደዚህ ነው የሚጠነቀቅልን። እንዳይኑ ብሌን ነው የሚያየን። ጭንቀታችን ይገባዋል። ሰው ሆኖ በምድር ኖሯልና መራብ መታረዝ እነዚህ ነገሮች ሁሉ ጌታ ክርስቶስ አይቷልና ለዚህ ነው ጋራንቲ የሰጠን። የልጅነት ወይም የቤተሰብነት መብት ዓለም እግዚአብሔርን ለማግኘት የሚሮጥበት መንገድ ሁሉ ሊያመጣው አይችልም። ሊያመጣውና ሊሰጠን የሚችለው በልጁ በክርስቶስ በማመን ብቻ ነው። ሃሌሉያ። ሶስተኛው ልጅነት የሚያስገኛቸው መብቶች በጣም እልፍ ከሆኑ ነገሮች ተለቅለቅ ያሉትን ብቻ አንስቼ ለመናገር እፈልጋለሁ። በእግዚአብሔር ልጅ በመሆን የእግዚአብሔር ቤተሰብ በመሆን ያገኘነውን መብት አንደኛው በቀጥታ ቅድም እንዳነበብነው አብ አባት ሆይ ብለን በቀጥታ ለእግዚአብሔር አብ ጉዳያችንን ማቅረብ ችለናል። ሃሌሉያ። ማንም የተቀባ አያስፈልገንም። በቤታችን በጓዳችን እግዚአብሔር አባት ሆይ ብለን ስንጠራው የሚሰማ አምላክ ነው ያለን። ይህ የልጅነት መብት ነው። ማንም የሚሰጠን አይደለም። ማንም ከእግዚአብሔር ጋር የሚያገናኘን በመሃል ያለ ሰው የለም ከክርስቶስ በስተቀር። ሃሌሉያ ሃሌሉያ። በኔ መንገድ እግዚአብሔርን ታገኛላችሁ ካላችሁ ሰው በፍጹም አይደለም። የምናገኘው በልጁ በክርስቶስ ብቻ ነው። መብት ተሰጥቶናል። መብታችንስ ምንድነው? በቤታችን በሄድንበት በስራ ቦታችን በውሏችን በየትኛውም ስፍራ እግዚአብሔር ሆይ ብለን በልጁ በክርስቶስ ስንጠራ እግዚአብሔር ይሰማል፣ ደግሞም ይመልስልናል። ሃሌሉያ። በመዝሙር 91 እንደዚህ ይላል፣ እግዚአብሔር ስሜን አውቋልና እግዚአብሔር አምላክ መሸሸጊያዬ ብሏልና ሲጠራኝ እሰማለሁ ደግሞም እመልስለታለሁ ይላል። ሃሌሉያ። ይህ በእግዚአብሔር ልጅነት ያገኘነው ስልጣን ነው። በአባታችን ጸሎት ላይ በሰማያት ያለ አባታችን ሆይ ብለን ስንጠራው በማቴዎስ ምዕራፍ 6 ቁጥር 3 የአባታችን ጸሎት ሁሌ የምንለው ይሄንን የሚሉት በክርስቶስ ኢየሱስ የተቤዡ የዳኑ የእግዚአብሔር ልጆች የሆኑ ሁሉ አባታችን ሆይ በሰማይ የምትኖር ብለን አንድ ላይ ስንጠራው የልጅነት መብት ተሰጥቶን ነው። ሌላው የሚያስፈልገንን ነገር እርሱ የሚያስብልን መሆኑ። የሚያስፈልገንን ነገር እኛ እግዚአብሔርን ጠይቀን ሁሉ ጊዜ እንደምንቀበል እናስባለን። አዎ የጠየቀ ያንኳኳ የፈለገ ያገኛል። ነገር ግን እግዚአብሔር አምላክ ለልጆቹ የሚያስፈልጋቸውን ይሰጣል። ሃሌሉያ። የሚያስፈልግህን ሳናስበው ሳናውቀው እግዚአብሔር በነገራችን ይቀድማል። እግዚአብሔር አምላክ የማያስፈልገንን ነገር ከኛ ላይ ይቆርጣል። እያመመንም ነገሩ ሳይገባንም እንዴት ለምን እያልንም፣ ምክንያቱም ልጆች ነና። ሃሌሉያ። ልጆቻችን የጠየቁንን ሁሉ አንሰጣቸውም። የሚጠቅማቸውን ነው የምንሰጣቸው፣ የሚያስፈልጋቸውን ነው የምንሰጣቸው። እግዚአብሔር አባት እንደዚህ ነው። የሚያስፈልግሽን ነው የሚሰጥሽ፣ የሚያስፈልግህን ነው የሚሰጥህ። አባትህ ነውና ልጅ ስለሆንክ የጠየቅከውን ሁሉ አይሰጥም። እንዳትጠፋበት፣ እንዳትበላሽበት፣ ከመንገድ እንዳትወጣበት።
የልጅነት መብት አለመጨነቅ። አትጨነቁ። ሃሌሉያ። ይሄን ያለው አባታችሁ ነው፣ እኔ አይደለሁም። ምንድነው ያለው? አትጨነቁ። ኑሮ ተወዷል፣ ዘይት ተወዷል፣ ጤፍ ተወዷል። እግዚአብሔር አባት እንደዚህ ይላል፣ መኖሪያችሁ የማኖራችሁ እኔ ነኝ፣ አትጨነቁ። ሃሌሉያ። የምትገኘው ደሞዝ ላይ በቃ ይችላል፣ ሊያሳስብ ይችላል። የሚያስጨንቁ ብዙ ነገሮች አሉ። እግዚአብሔር አብ ግን እንደዚህ ይላል፣ አትጨነቁ። እኔ ልጆቼን አኖራለሁ፣ እኔ ልጆቼን እመግባለሁ፣ እኔ ልጆቼ እንዲታረዙ እንዲራቡ አልፈቅድም ይላል እግዚአብሔር። ቃሉ እንደዛ ይላል። የሰማዩ ወፎችን አታዩምን? ይሄ የተባለው በእግዚአብሔር በክርስቶስ ላመኑ የእግዚአብሔር ልጆች ለሆኑ ብቻ ነው። አትታረዙም ካለ አትታረዙም፣ አትራቡም ካለ አትራቡም፣ ታልፋላችሁ ካለ ታልፋላችሁ፣ ትሻገራላችሁ ካለ ትሻገራላችሁ። ሃሌሉያ። በልጅነት ያገኘነው መብት አለመፍራት። የሚመጣ መከራ፣ ችግር፣ ሰዎችን ማጣት፣ ሐዘን ቤታችን ይገባል። የምንወደውን ሰው እናጣለን። ባል የሚያጣለ፣ ሚስት ልጅ የሚያጣለ። በዛ ሁሉ ግን እግዚአብሔር እንደዚህ አለ፣ አለመፍራት። አትፍሩ፣ እኔ ከናንተ ጋር ነኝ፣ አባታችሁ ነኝ፣ እራራላችኋለሁ፣ አስብላችኋለሁ። ስለናንተ ከናንተ በላይ እኔ እጨነቃለሁ። ለዚህም ማስረጃ አንድ ልጅ ክርስቶስ ኢየሱስን ሰጥቻችኋለሁ። በሱ ስለተቤዠኋችሁ፣ ዋጋችሁ ውድ ስለሆነ፣ የማይከፈል ስለሆነ፣ ስለ ብርታታችን ሳይሆን ብርቱ ስለሆነው ስለ ክርስቶስ የተነሳ እግዚአብሔር አትፍሩ ይለናል። ይህ የልጅነት መብት ነው። አለመፍራት፣ አለመደንገጥ፣ ከእግዚአብሔር ጋር ነገሮችን ማስያዝ፣ የሚመጣብንን ችግር፣ መከራ፣ የሚደርስብንን ነገር ሁሉ አባባት ሆይ ታያለህ ስንል እሱ ይመጣል፣ እጃችንን ይዞ ያሻግረናል። በማይመስል በጨለማ በብዙ ነገር ውስጥ በሐዘን በመከራ እናልፋለን። ግን የማይተው የማይጥል የማይረሳ በማንነታችን በዘራችን የማያቀን በክርስቶስ የሚያቀን እግዚአብሔር አባት እሱ በመንፈስ ቅዱስ ከኛ ጋር ይራመዳል። ሃሌሉያ። የልጅነት መብት አለመደንገጥ፣ በነገሮች አለመፍራት። የልጅነት መብት የወራሽነት መብት። ኢየሱስ ክርስቶስ በዚህ ወራት ውስጥ ወደዚህ ምድር ሲመጣ ስሙ እንደዚህ ተባለ፣ የሰላም አለቃ። የምን አለቃ ነው የተባለው? የሰላም አለቃ። ድንቅ መካር የሆነው ኢየሱስ ወደዚህ ምድር ተወልዶ ለመሞት ዋጋ ለመክፈል፣ የነፍሳችንን ዋጋ ለመክፈል ዋጋ ከፍሎ ነፃ ሲያወጣን የወራሽነት መብት ተሰጠን። ገላትያ ምዕራፍ 4 ቁጥር 7ን ብናነብ ደስ ይለኛል። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆን እግዚአብሔር ወራሽ አድርጎሃል። ሃሌሉያ። የሰላሙ ወራሽ ነህ፣ የደስታው ወራሽ ነህ፣ የተስፋ ወራሽ ነህ። የሰው እጅ ያልሰራው ሰማይና ምድር ተጠቅልሎ ሲያልፍ አንተ ወራሽ ነህ። ሃሌሉያ። የእግዚአብሔር ልጅ ክርስቶስ ኢየሱስን ያላመነ ሰው የወራሽነት መብት አይደለም፣ ተስፋ የለውም።
ከሞት በኋላ ተስፋ የለውም። እኛ ግን ዛሬ ብንሄድ የሚጠብቀን ኢየሱስ ክርስቶስ ነው። ሃሌሉያ ሃሌሉያ። የወራሽነትን መብት ሰጥቶናል። ሰው ቤተሰቡን ሲያጣ የቤተሰቡን ለመውረስ ወደ ፍርድ ቤት ይሄዳል። ፍርድ ቤቱ የወራሽነት መብት አረጋግጦለት የወራሽነት መብት ይሰጠዋል። እኛ ግን አሁን በዚህ ሰዓት በአብ በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ከፍርድ ነፃ የሆኑ ሃሌሉያ፣ የሚጠብቀን ፍርድ የለም። ይህን በልጅነት መብት አግኝተናል። ሃሌሉያ። ስለተከፈለልን ዋጋ ክብር ለሱ ይሁን። ከዕዳ ነፃ ናችሁ ያለን፣ ከፍርድ ነፃ ናችሁ ያለን፣ የሚጠብቀን ሞት ስለሌለ በልጁ በክርስቶስ ልጆች ስለሆንን ደግሞም ወራሾች ስለሆንን ለሱ ክብር ይገባዋል፣ ለሱ ምስጋና ይገባዋል። አንዳንድ ጊዜ የእግዚአብሔር የልጅነት ስልጣን አንዳንዱ ይመጣና ቤት ትሰሪያለሽ፣ መኪና ትገዣለሽ፣ እዚህ እንዲህ ታረጋለሽ። ይሄ የሰው ልጅ ሆኖ ለተፈጠረ ሁሉ ጥረ ግረ ታገኛለህ የተባለ ለሰው ሁሉ የተሰጠ በረከት ነው። ለእግዚአብሔር ልጆች የተሰጠው የተለየ በመንፈስ ቅዱስ ታትሞ በእግዚአብሔር መንፈስ መመራት ነው። ሃሌሉያ። በመንፈስ ቅዱስ የመመራት መብት ተሰጠን። ሮሜ 8:14 ሮሜ 8:14 እንደዚህ ይላል። እናንተ ራሳችሁ ብታነቡት ራሱ ደስ ይለኛል። እንዲህ ይላል፣ በእግዚአብሔር መንፈስ እስቲ በሉት የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ቅዱስ በሆነው በመንፈስ ቅዱስ ጌታ ኢየሱስ እንደዚህ አለ። በመጨረሻው ጊዜ ሰዓት ላይ እኔ ብሄድ ይሻላችኋል። ቅዱስ መንፈስ ቅዱስ ወደ ምድር ይመጣል፣ ያስተምራችኋል፣ ይመራችኋል፣ ያሳያችኋል፣ ይታደጋችኋል፣ ይጠብቃችኋል። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። በእግዚአብሔር የልጅነት መብት የተሰጠን በእግዚአብሔር ቅዱስ መንፈስ የመመራት መብት ነው። ይህ ለእያንዳንዱ ልጅ የተሰጠ እንጂ ለሆነ ለተለየ ሰው ለተቀባ ሰው የተሰጠ አይደለም። ሃሌሉያ። መንፈስ ቅዱስ ሁላችንን የሚመራ ልጆቹን ሁሉ በየቤታችን ነው ያለው፣ በጓዳችን ነው ያለው፣ በልባችን ነው ያለው። ሃሌሉያ። የእግዚአብሔር ልጆች የልጅነት መብታችን በመዝሙር ምዕራፍ 91 ላይ እግዚአብሔር ለልጆቹ መላእክትን ያዝላቸዋል ይላል፣ እግራቸውን እንቅፋት እንዳይመታቸው ድንጋዩን እንዲያነሱለት። ሃሌሉያ። መላእክት የሚታዘዙት ለኛና ለናንተ ነው። ታዲያ የተለየ ሰው ለምን አስፈለገን? ታዲያ ለምንድን ነው ፍለጋ ምን ሄደው? እግዚአብሔር አባት እኮ መላእክቱን ከአይን እርግብግብ ባነሰ ሰዓት ውስጥ አንተ ያላየኸው ፍላጻ በቀን ከሚወረወር በሌሊት ከሚመጣ የሚታደጉህን መላእክት ስላንተ ይልካል። ይህ በልጅነት ያገኘነው መብታችን ነው። ሃሌሉያ። የልጆች መብት። ክብር ለኢየሱስ ይሁን፣ ክብር ለአምላካችን ይሁን። ለሱ ክብር ይገባዋል። ይህን የልጅነት መብት የሰጠን ሃሌሉያ። መላእክት ስለኛ የሚታዘዙ እንዲጠብቁን እንዲታደጉን በዓይናችን ከማናየው ብዙ ነገር የሰወረን ልጆቹ ስለሆንን ነው። ሃሌሉያ።
የእግዚአብሔር ልጅነት በሱ ጥላ ስር ማደርን ያመጣል። የእግዚአብሔር ልጆች መባል ጠባቂ የሆነውን መላእክት ስለኛ ያዛል። መንፈስ ቅዱስ ይመራናል። ሃሌሉያ። አንዳንድ ጊዜ በራሳችን የምናመጣቸው ጣጣዎች አሉ። እግዚአብሔር አምላክ በልጁ በክርስቶስ የሰጠንን የልጅነት ስልጣን ጥለን የሆነ ስፔሻል ሰው ቤታችን ጠርተን እሱ እንዲናገረን እናደርጋለን። ጸጋ ተካፈሉ አይደለም። ነገር ግን እግዚአብሔርን በዛ ሰው ውስጥ አትፈልጉት። እግዚአብሔር በልብሽ ውስጥ ነው ያለው። በመንፈስ ቅዱስ እሱ የሚነግርሽ፣ የሚመራሽ፣ የሚያሳይሽ፣ ሐሳብን የሚሰጥሽ። ሃሌሉያ። መንፈስ ቅዱስ እሱ በልብ ውስጥ ነው ያለው። አትጨነቅ። የሚመራ መንፈስ ቅዱስ፣ ሁሉን አዋቂ የሆነ መንፈስ ቅዱስ፣ ቅርጽ አልባ የነበረችውን ዓለም ቅርጽ የሰጠ መንፈስ ቅዱስ፣ እሱ ለሕይወታችን ቅርጽ ይሰጠናል። እሱ ለሕይወታችን እኛ የምንለውን ሳይሆን እኛ የምናስበው ማንነት ሳይሆን መንፈስ ቅዱስ በሚያውቀው ማንነት ይመራናል። ሃሌሉያ። ሰዎች በሰጡን ታፔላ ሳይሆን ሰዎች በሚያውቁን እይታ በሚያዩን ሳይሆን መንፈስ ቅዱስ አብ በሚያየን አይን ሕይወታችንን ያስተካክላል። ሃሌሉያ። ክብር ለሱ ይሁን። ምስጋናችን ይድረሰው። በመንፈስ ቅዱስ የሚመራ መላእክትን ስለኛ የሚያዝ እግዚአብሔር አብ ምስጋናችን ይገባዋል። ሃሌሉያ። ክብር ለጌታ ይሁን። አክብሩት፣ ጌታን አመስግኑት። ሃሌሉያ። ስሙ ይባረክ። ወደኩኝ፣ አበቃልኝ፣ አከተመልኝ፣ ከዚህ በኋላ ምንም የለኝም የምንል ልጆች አይደለንም። በድክመታችን፣ በውድቀታችን፣ በብርታታችን፣ በመጠጋታችን በየትኛውም ጊዜና ሰዓት የማይተው የማይጥል አምላክ አለን። እሱ አባታችን እግዚአብሔር ነው። በልጁ በክርስቶስ ያገኘን መንፈስ ቅዱስን የሰጠን እሱ እግዚአብሔር አብ ነው። እግዚአብሔር እረኛችን ነው። ሃሌሉያ። ይህን ያገኘነው በክርስቶስ በማመን በሱ የተሰጠን የልጅነት ስልጣን ነው። ሌላው የልጅነት መብት በእግዚአብሔር መቀጣት ነው። የተወደደ ልጅ፣ በእግዚአብሔር የተመረጠ ልጅ፣ በክርስቶስ የተፈለገ ልጅ እንደ ልቡ እንዲኖር እግዚአብሔር አይፈቅድለትም። አባት ነዋ። አባቶች፣ ወላጆች በልጆቻችን ላይ ስልጣን አለን የለንም? አለን አይደል? ሲያጠፉ እንቀጣለን፣ እንመልሳለን፣ እንመክራለን። እግዚአብሔር የወደደውን ልጆቹን ይቀጣል። በዚህ እንስማማለን? ኧረ እግዚአብሔር ይቅጣን፣ እሱ ይቅጣን፣ ይመልሰን፣ በፍቅር እጁ ይያዘን። ዕብራውያን ምዕራፍ 12 ቁጥር 5 እናንብብ። ምዕራፍ 12 ቁጥር 5 እንደዚህ ይላል። ልጆች እንደመሆናችሁ እንዲሁ በማለት የተነገራችሁ ማበረታቻ ቃልም ረስታችኋል። ልጄ ሆይ የጌታን ቅጣት ምንድነው የሚለው? አታቅል። በሚገስጽም ጊዜ ተስፋ አትቁረጥ። ምክንያቱም እስቲ አብረን እንበል። ምክንያቱም ጌታ የሚወደውን፣ እስቲ በደንብ በሉት፣ ጌታ የሚወደውን ይገስጻል፣ እንደ ልጁ የሚቀበለውን ይቀጣል። ሃሌሉያ። እንደ ልጁ የሱ መብት ስለሆነ
እግዚአብሔር ሄድኩበት ካለው ሲመልስህ እያመመ ከምትወደው ነገር ሲያነሳ አንዳንድ ጊዜ ከወጣቶች ጋር ሳሳልፍ በጌታ አይደለችም ግን በጣም ወዳታለሁ ይሉኛል። በጌታ አይደለም ግን በጣም ወደዋለሁ ከክርስቲያን ይበልጣል ይሉኛል እህቶች መተው። ጌታ ሲቀጣ ሲወድሽና ሲፈልግሽ ቀጥቶ ይመልስሻል እላቸዋለሁ። ምክንያቱም እግዚአብሔር የሚወደውን ምኑን ነው የሚቀጣው? ልጁን። በጥፋታችን እሱ ይቅጣል። አንመለስ ባልነው ነገር ቀጥቶ ያመመን ይመልሰን። ሃሌሉያ። እግዚአብሔር ጥፋታችንን እያየ አንዳንድ ጊዜ በከተማችን ላይ አሁን ባለነው ዘመን ላይ ግራ የተጋባንበት ነገሮች ብዙ አሉ። ብዙ የከረፋ ኃጢአት እየሰማን ብዙ ነገር እያዳመጥን እየተባለ ሚዲያው ብዙ ነገር እያወራ ዝም ከተባለ እመኑኝ ያ ሰው የእግዚአብሔር ሰው አይደለም፣ የእግዚአብሔር ልጅ አይደለም። ልጅ ከሆነ እግዚአብሔር ምን ያደርጋል? ይቀጣል፣ ይመልሳል፣ ወደ መስመር ያስገባል። ሃሌሉያ። እግዚአብሔር ስለሚወደን ነው የቀጣን። እግዚአብሔር ስለሚወድህ ነው የመለሰ። እግዚአብሔር ስለሚወድሽ ነው እያመመሽ ከመንገድ አንቺ ባይገባሽም እግዚአብሔር መልሶ አሁን በቤቱ እንድትኖሪነት የልጅነት መብትሽን ቀጥ አድርገሽ እንድትቀበይ ከማያልቀው ምሕረትና ቸርነት ተካፋዮች ስለሆነ ሃሌሉያ። እሱ ይቅጣል። እሱ ከኛ ጋር ይሁንና ይመልሰን። ዳዊት በቤት መጣል ይሻለኛል እንዳለ የመጨረሻው ብዙ ነው። የልጅነትን ነገር ባወራው የማያልቅ እልፍ የሆነ ነገር ነው። ግን ያለነው በሰዓት በተገደበ ዓለም ላይ ስለሆነ ታላቅ ክብርን የመቀበል መብት ሰጥቶናል። ሮሜ 8:17 እናንብበው። ሮሜ 8:17 አሁንም አብረን እንድናነበው ደስ ይለኛል። ይሄ የኛ መብት ነው። ይሄ ላላመነ የተሰጠ አይደለም፣ ላመነ የተጻፈ ነው። ታውቃላችሁ እግዚአብሔር አምላክ ዓለምን ሲያይ የዳኑና ያልዳኑ ብሎ ነው የሚያውቀው እንጂ እኛ በመናቀው ታፔላ በተሰጠው ስም አይደለም። ቡዲዝም ነው፣ ክርስቲያን ነው፣ እስላም ነው። ክርስትና በክርስቶስ ያመኑ የክርስቶስ የሆኑ ናቸው። እግዚአብሔር ሲያይ ሴቭ ለሆኑ ለዳኑ ለልጆቹ የጻፈው ቃል ነው። ልጆቹ ከሆነን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ ይሄን እስቲ የእግዚአብሔርን ክብር ተካፋይ ቅዱስ የሆነው የእግዚአብሔር ክብር ተካፋይ እኛ ነን። ሃሌሉያ። የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። ሃሌሉያ። አንዳንድ ጊዜ እግዚአብሔር ለሰው ልጅ ያለው ፍቅር በዚህ ምድር በስንዝር ለተለካች ዕድሜ ነው እኛ የምናስበው። በዚህ ነው የእግዚአብሔርን ፍቅር የምንለካው። የሱ ፍቅር ግን ከዚህ ያለፈ ነው።
በክብር ሊያኖረን በእግዚአብሔር ክብር ውስጥ መገኘት ሁሉ ይቅርብን ይቅር ሁሉም በክብሩ መኖር እሱ ይበቃኛል። ሃሌሉያ። የክብሩ ወራሾች ነን። ድግስ የተደገሰልን በእግዚአብሔር ልጅ እራት የሚጠብቀን ሃሌሉያ። በዚህ ምድር ባላየነው ኢየሱስ ክርስቶስ አንተ አዳኝ ነህ ብለን የተቀበልነው ያ የእግዚአብሔር ልጅ ወደዚህ ምድር በመጣበት ሳይሆን በክብሩ ልናየው የተዘጋጀን ልጆቹ ነን። አንድ እናት እንዲህ ይሉ ነበረ፣ በፕሮቴስታንት ዓለም ውስጥ ስለማላገኛቸው በውጪ ነበር ማገኛቸው እና ሁልጊዜ በጌታ ራት አንለያይ ይሉኛል። እና እኚህ እናት ምን ገብቷቸው ነው እላለሁ። ትልቅ ድግስ የሚጠብቀን የእግዚአብሔር ልጆች ነን። በማን የተዘጋጀ? በእግዚአብሔር ልጅ በክርስቶስ። ወደሱ ወደ ግብዣው ስንገባ ሽልማት እየሰጠን ልጄ ሆይ እንዲህ ይላል ጌታ ኢየሱስ ያኔ ስለ ቃሌ ስትል ሳይመችህ እያመመህ የኔን ቃል ላለማፍረስ በትዳርህ በሕይወትህ በስራህ ኖረሃልና ብሎ የዘላለም ሽልማት ይሰጠናል። ቃሌን ላለማፍረስ በትዳርሽ በልጆችሽ በስራሽ ሳይመችሽ በዚህ ምድር መከራ ተካፋይ ሆነሽ የዚህ ምድር መከራ ስለ ቃሌ እየተነቀፍክ እየተሰደብክ ዝቅ እየተደረግክ ኖርሃል ብሎ በዘላለም ሽልማት የሚሸልመን ያ ክብር ይጠብቀናል። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ለክብሩ የጠራን፣ ለወራሽነት የጠራን፣ ለአዳኝነቱ የጠራን ኢየሱስ ስሙ ክብር ለሱ ይሁንለት። እህትማማች፣ ወንድማማች፣ እናት አባት ተባብለን እንድንጠራራ ዛሬ የልጅነት የቤተሰብነት ፍቅርን በመሃላችን የሰጠን እግዚአብሔር የተባረከ ይሁን። ስለዚህ በስተመጨረሻው ይሄ ሁሉ የልጅነት ስልጣን ካለ ይሄ ሁሉ ነገር ካለ እግዚአብሔር ልጆቹን እንደዚህ ይላል፣ በመውጣት በመውረድህ እኔ ካንተ ጋር ነኝ፣ አትፍራ። በሚመጣው ዘመን አትደንግጥ፣ በወሬ አትደናገጥ፣ ትጥቅህን አትፍታ፣ በሁሉ ካንተ ጋር ነኝ። በልጄ በክርስቶስ ደም ያገኘው የክርስቶስ ደም ከኃጢአት ባርነት ነፃ ያወጣህ ልጄ ነህና ስላንተ ግድ ይለኛል ይላል እግዚአብሔር። ስላንቺ ግድ ይለኛል ይላል እግዚአብሔር። በመጨረሻ አንድ ምሳሌ ብቻ ተናግሬ ልጨርስ። ሙሴ በእግዚአብሔር ፊት በሆነ ጊዜ 40 ቀንና ሌሊት በሱ ፊት ባሳለፈ ጊዜ ፊቱ ያበራ ነበር። የእግዚአብሔር ክብር በሱ ላይ ይገለጥ ነበር። ዛሬ የእግዚአብሔር ልጆች ሆይ፣ የእግዚአብሔር ቤተሰቦች ሆይ፣ ቅዱሳን የእግዚአብሔር ልጆች ሆይ፣ በክርስቶስ የተቀደሳችሁ የእግዚአብሔር ልጆች ሆይ፣ ቀናችሁን በእግዚአብሔር ፊት ስታሳልፉ፣ እንደዚህ የእግዚአብሔርን ቃል ለመማር ስትመጡ፣ በመጽሐፍ ቅዱስ ጥናት ስትገናኙ፣ አብሮ ለመጸለይ ስትገናኙ፣ በስራ ቦታ ስትሄዱ የእግዚአብሔር ልጅነት ሁል ጊዜ በውስጣችሁ ካለ ክርስቶስ በእናንተ ላይ ያበራል። ይሄ ማንም ምንም ሳትሉ እሷ የእግዚአብሔር ሰው ናት የሚል ሰው ይበዛል። ሃሌሉያ። የልጅነት መብታችንን ስንኖር እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር እንደ ቃሌ ኑሩልኝ፣ እኔም በእናንተ ኖራለሁ። እኔ በምላችሁ ሂዱልኝ፣ እኔም አከብራችኋለሁ። ያዋረዳችሁን አዋርዳለሁ፣ የናቃችሁንም እንቃለሁ ይላል እግዚአብሔር። ክብር ለሱ ይሁን። እናመስግነው። ክብር ለጌታ ይሁን። ሃሌሉያ።